ማርቆስ 7:31 ደግሞ ከጢሮስ አገር ወጥቶ በሲዶና አልፎ 10 ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ። ደንቆሮና ኮልታፋ የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻው ወሰደው። ጣቶቹንም በጆሮቹ አገባ። እንትፍም ብሎ ምላሱን ዳሰሰ። ወደ ሰማይም አሸቅቦ አይቶ ቃተተና ኤፍታ አለው። እርሱም ተከፈት ማለት ነው። እስቲ አጠገባችሁ ነው ኤፍታ በሉት። ይኸውላችሁ የመልእክቴ ርዕስ ኤፍታ ነው። ሃሌሉያ። በጣም የሚገርመው ኢየሱስ ክርስቶስ 10 የምትባለውን ከተማ አልፎ ልክ ሲመጣ ወደ ገሊላ ባህር ሲደርስ በጣም ብዙ ሰዎች መጡና ለመኑት። የለመኑት ልመና ይሄን ሰውዬ እንዲፈውሰው ነፃ እንዲያወጣው ነው። ይሄ ሰውዬ ደግሞ ሁለት አይነት ችግር ነው ያለበት። አንደኛ መስማት አይችልም፣ ጆሮ ተዘግቷል። ሁለተኛ መናገር አይችልም፣ ምላሱ ታስሯል። የማይሰማ የታሰረ ነው። ስለሱ ልክ ኢየሱስ ወደ ገሊላ ባህር ሲመጣ ሰዎች ተሰብስበው ለመኑት። እባክህን እጅን ጫንና ፈውሰው ብለው ለመኑት። ከዚህ ቀደም ይመስለኛል ኢየሱስ እጁን ሲጭን ብዙዎች ሲፈወስ አይተዋል። ባዩት ነገር ተንተርሰው ነው እነዚህ ሰዎች ኢየሱስን የለመኑት። እጅህን ጫንና ይህን ሰው ፈውሰው። ጆሮ አይሰማም፣ ምላሱ አይናገርም፣ ዲዳ ነው፣ መስማት የተሳነው ነው። ኢየሱስ ግን አንድ ነገር አረገ። የለመኑትን ልመና ሰማና ከሕዝብ መካከል ብቻውን አወጣው ይላል። ዛሬ አንድ ሰው አለ ከሕዝብ መካከል ለታምራት ተወጫለሽ። አጠገብህ ያለውን ሰው ያዛርገውና ብቻን ለይቶ በለው። ለታምራት ያወጣሃል፣ ለድንቅ ያወጣሃል፣ ለኃይል ያወጣሃል፣ ክብሩን ሊገልጥ ያወጣሃል፣ ራሱን ሊያሳይብህ ያወጣሃል፣ እጁን ሊያንቀሳቅስ ያወጣሃል። አንተ በለው ተለይተ የምትወጣ የተለየ ትውልድ ነህ። ያዙ አጠገባችሁ ላይ ያለውን ሰው አሁን ጌታ በሉት ከግርግር መሃል ከወከባው መሃል ሊያወጣ መጥቷል። የሚያወጣ በሉት ብቻህን ሊያስቀር ሳይሆን ሕዝብ ሊያረግ ነው በሉት። መልእክት አለኝ ዛሬ እዚህ ጉባኤ ለተሰበሰባችሁ ሁላችሁ። ብቻዬን ቀርቻለሁ፣ ሰው ትቶኝ ሄዷል፣ ምንድነው የምትሉ መልእክት አለኝ። እንኳን ብቻችሁን ቀራችሁ። ብቻችሁን የቀራችሁት አንገት ሊያስደፋችሁ ሊያስለቅሳችሁ ሳይሆን ታምርን ሊያሳያችሁ ነው። እጁን ሊያሳያችሁ ነው። ክንዱን ሊያሳያችሁ ነው። ኃይሉን ሊያሳያችሁ ነው። አሰራሩን ሊያሳያችሁ ነው። ብቻችሁን የቀራችሁት ስለማይወዳችሁ አይደለም፣ ስለማይፈልጋችሁ አይደለም፣ ራሱን ሊያስተዋውቃችሁ ነው። ይኸውልህ ስማ፣ ከዚህ በፊት ጌታን ባላወቀው መንገድ ሊያስተዋውቅ ሲፈልግ ብቻን ያስቀራል። የእውነት ነው የምላችሁ። ብዙ ሰው የብቸኝነትን ጊዜ አይወድም። ሰው ጥቶኝ ሄደ፣ ሰው ረሳኝ፣ ጓደኛ ረሳኝ፣ ቤተሰብ ረሳኝ ይላል። ዳዊት በእናትና በአባቱ ተረስቶ ነበር። እግዚአብሔር ግን ለንግስና ቀባው። የረሳው እናትና አባት ነው፣ የተሾመው በእስራኤል ሕዝብ ላይ ነው። እግዚአብሔር ለይቶ ሲያወጣ ከሕዝብ መሃል ሲለይሽ፣ ከግርግር ሲያወጣሽ፣ ከወከባው ሲያወጣሽ አንቺን ለመደነቂያ ሊያደርግሽ ነው። በቃ የሆነ ሰማይ ባንቺ ላይ ጫን ያለ ፕሮግራም አለው ማለት ነው። ለምን አትበሉ እሺ። ብዙ መጽሐፍ ቅዱስ ቃል ላይ ላሳያችሁ። ማርቆስ ወንጌል ምዕራፍ 9 እንኳን ብታዩ እነዛ ሶስቱ ደቀ መዛሙርት ከሐዋርያቶቹ መሃል ለያቸው፣ ከሕዝብ መሃል ለያቸው። ብቻቸውን አይደለም የሚለው፣ ወደ ረጅሙ ተራራ ወሰዳቸው ብቻቸው። ከሕዝቡ ጋር ወሰዳቸው ይላል፣ ከ12ቱ ጋር ወሰዳቸው ይላል። ብቻቸውን ባይዘው የብቸኝነት ጊዜ ሰማይ ሚስጥሩ የሚገልጥበት ጊዜ ነው። መጽሐፍ እንዲህ ይላል፣ አብርሃምም ከሎጥ ተለየ ይላል። ከተለየ በኋላ እግዚአብሔር እንደገና ተገለጠለት። ብቻህን ስትሆን ይገለጥልሃል። ያ ማለት ገለልተኛ ሁን እያልኩ አይደለም። አንዳንድ የህይወት አጋጣሚዎች ብቻህን እንድትቀር ያደርጋል። ያ ጊዜ ለጌታ ምቹ ጊዜ ነው። ዛሬ ለአንድ ሰው እናገራለሁ። ቀኝ እጅን ከፍ አድርግና ብቻህን ለታምራት ወሰደ። ብዙዎች አይተው ሊደነቁ፣ ብዙዎች አይተው ሊገረሙ የእግዚአብሔር እጅ ባንተ ላይ ተንቀሳቀሰ።
ጋር የሆነ ነገር ይጀምራል ማለት ነው። በጽድቅ መንገድ ካለሽ በቅድስና መንገድ ካለሽ በርግጥ እግዚአብሔር በሚፈልገው ስፍራ ላይ ካለሽ እግዚአብሔር ባንቺ በልዩነት ሊመታ የፈለገው ነገር አለ። ያዕቆብ ዘፍጥረት ላይ ብቻውን ሚስቶቹንም ልጆቹንም ከብቱንም ሁሉንም አሻገረ ብቻውን ቀረ ይላል። ከዛስ እግዚአብሔር ፊት ለፊት አየሁት አለ። ፊት ለፊት ያየው ብቻው ቀርቶ ነው። ብዙ የብቸኝነት ጊዜ ከእግዚአብሔር ጋር የምታወሩበት ከእግዚአብሔር እጅ አዲስ ነገር የምትቀበሉበት ህይወታችሁ የሚለወጥበት ለብዙዎች አባት የምትሆንበት አየ ብቻውን ቀርቶ ነው። ከዚህ በኋላ ነው ስም ያዕቆብ አይባልም። ማን ይባላል? እስራኤል። እስራኤል ማለት የብዙዎች አባት፣ አጭበርባሪ ከመባል የብዙዎች አባት፣ አታላይ ከመባል የብዙዎች አባት። ምክንያቱም አገኘው ብቻውን። ዛሬ አንድ ትውልድ አለ ተለይቶ የሚወጣ ለክብር የሚለይ ለወንጌል የሚለይ ለተጠራበት ተልእኮ የሚለይ እኔ ነኝ ካልክ እግዚአብሔር ለመደነቂያ ያረጋሃል። አጠገባችሁ ላይ ያለው ለመደነቂያ እንጂ በሉት ለመደበቂያ አትሆንም በሉት። ያየክ ሁሉ በለው ይደነቃል። ያየክ ሁሉ በለው ወይ ጉድ ይላል። ያየህ ሁሉ በለው ዋው ይላል። አያችሁ ሚገርማችሁ ሚገርም በሩ ጋር ከምትቆሙ ጥግ ብትሆኑ ጥሩ ነው። አየርም እንዲገባ ለመኑት ይላል። ምን ብለው እጅን ጫንና ፈውስን ባይዘው እያጠናው እያለ ሰውየው ይላል ልጅ አይደለም ህፃን አይደለም ነገርየው ቆይቶበታል። ህፃን ቢሆን ህፃኑን ይላሉ፣ ወጣት ቢሆን ወጣቱ ወይ ደግሞ ልጅ ይባላል። ሰውየው ነው የሚለው ከልጅነት አልፏል ማለት ነው። ስለዚህ አለመስማቱ አለመናገሩ ሰንብቶበታል። ሚገርማችሁ እነዚህ ሰዎች መጡና ምን አሉት? ጌታ ሆይ እጅን ጫን እንዲፈወስ አሉት። ኢየሱስም እንዳሉት አይደለም ያደረገው እንዳለው ነው። በህይወታችሁ ላይ ሰዎች እንዳሉት አይደለም የሆነው እንዳለው ይሆናል። ይሆነ የገባው ትውልድ ካለ ቆሞ እንዳለው ይሆናል። ቁጭ በሉ። ቆይ አንዳንድ ነገሮች አሉ። ኢየሱስ ጌታ ነው። እጅን ጫን ሲሉት ኢየሱስ ምን አደረገ? ከህዝብ መካከል በጣም ብዙ ሰው ካለበት መካከል እጁን ይዞ አወጣው ይላል። ከዛስ ወሰደው ይላል። ባይዘዌ ተአምራትን ለማየት ከፈለጋችሁ ከግርግር ቦታ መውጣት አለባችሁ። ብዙ ከበዛችሁበት ሚዲያ ውስጥ ገለል ማለት አለባችሁ። ቁጭ ብላችሁ ጊዜያችሁን ከሚበላውስ መውጣት አለባችሁ። ምክንያቱም ተአምራት ግርግር አይወድም፣ ወይም ደግሞ ግርግር ተአምራትን አያመጣም። ወከባ ተአምራትን አያመጣም። አዲስ ነገር ስራችሁ ላይ አዲስ ነገር ህይወታችሁ ላይ እንዲመጣ ከፈለጋችሁ ወጣ በሉ። ኢየሱስ ለዛ ነው ብዙ ጊዜ ቀን ቀን ታምር ያደርጋል፣ ማታ ማታ ተራራ ላይ ነው። የብቸኝነት ጊዜ ያለው ከእግዚአብሔር ጋር ብቻ የሚያሳልፍበት ጊዜ ያለው ያ ጊዜ ከጠበቅ ይኸው አምላክ ምስክር በዚህ ዓመት እንዳንተ ኃያል ሆኖ የሚገለጥ ትውልድ የለም። ለዛ አወጣው ይልና በጣም የገረመኝን ነገር ልንገር። ለምንድን ነው ኢየሱስ በህዝብ መካከል እያለ ያልፈወሰው እያሰብኩ። ሰውየው አይሰማም አይደል? ደንቆሮ ነው ይለዋል፣ ከዛ ዲዳ ነው ይለዋል። ህዝብ መሐላ ያ ሁሉ ህዝብ አንዴ ኢየሱስን ሲከተል 5000 ህዝብ 6000 ከዛ በላይ ይከተለዋል፣ ከ10000 በላይ ይከተለዋል። ያ ሁሉ ህዝብ ባለበት አሁን ስማ ቢጮ ይሰማል። ሰውየው ትክክለኛ ሰምቶ መመለስ አለበት። ስለዚህ አወጣው ይላል። ሊሰማ ወደሚችልበት ስፍራ አወጣው። ያወጣሽ እሱ ልሰሚ ወደሚችልበት ስፍራ ነው። ምክንያቱም 20 ሰው መሃል ካለሽ የ20 ሰው ድምጽ ነው የምትሰሚው። 10 ሰው መሃል ካለሽ የ10 ሰው የተለያየ ሐሳብ ነው የምትሰሚው። አሁን ይፈልግሻል ብቻሽን። ይሄ ሰውዬ አወጣውና ምን አለላት? እጁ ጣቶቹን ጆሮቹ ላይ ጨመረ ሁለቱንም። ከዛ ምንድነው ያለው? ኤፍታ። ይህንን ቃል ከመናገሩ በፊት ኢየሱስን ይላል አሸቅቦ ማይቶ ይላል ወዴት? ወደ ሰማይ። ከዛ ቃተተ ይላል። እጃችሁን ስጡኝ ልባርካችሁ። በሚቀጥለው ዘመን ስለናንተ በሚቃትትላችሁ ትውልድ ተባረክ። እናንተም ለሌሎች የምትቃትቱበት መንፈስ ይሰጣችሁ። ሃሌሉያ! ክብር ለኢየሱስ ይሁን። ቃተተለት። አይገርምም? ጌታ ለዛ ሰው ቃተተ። አንተ ምን ችግር አለ? ለምድር ብትቃትት አይበቃም ይላል አንዳንዱ። ምንድነው ጸሎት ዝም ብሎ አይበቃም። ይጸልያል ሁሌ፣ ይቃተታል ሁሌ። ከዚህ ምድር እስክንሄድ እንቃትታለን። ምድር እስክታርፍ አጠገበል እንቃትታለን። በቃተተለት። ገብቷቸዋል? ምላሱ ላይ ነው ምራቅ ያደረገው። እንትፍ አለ። ከዛስ ዳሰሰው።
ኢየሱስ ኤፍታ ብሎ የተናገረው ለተዘጋው ነገር ነው። ገብቷችኋል? ኤፍታ ማለት ተከፈት ማለት ነው። ዘግቶ ለያዘው ጆሮ ውስጥ ዘግቶ ለያዘው ኢየሱስ ተናገረው። ለሰውየው አይደለም የተናገረው። ገብቷችኋል? ለሰውየው አይደለም፣ የሰውየውን ጆሮ ለዘጋው ኤፍታ ምን ማለት ነው? ስላንቺ ያንቺን ነገር በያዘው ላይ ዛሬ እናገራለሁ። ኤፍታ ተከፈት። ጤናዋን ልቀቅ፣ በረከቷን ልቀቅ፣ ህይወቷን ልቀቅ፣ ትዳሯን ልቀቅ። እንዲህ አይነት ቃል ዛሬ ተነገረብሽ። ኢየሱስ ቀጥታ ዘግቶ ለያዘ ጆሮ አይደል እንዳይሰማ የከለከለው። ያ ደግሞ የጆሮን መያዝ አንደበቱንም ይዞታል። ገብቷችኋል? የጆሮው መዝጋት አንደበቱንም ጨምሮ ምላሱንም ነው ያዘው። ከዛስ ለዘመናት አሰቃይቶታል። ከሰው በታች አድርጎታል። ሰው ያወራል አይሰማም፣ ሰው ይናገራል አይናገርም። ባየው ይቀናል ማየት ስለሚችል። ምን አለ አንድ ቀን አንደበቴ ተከፍቶ በተናገር፣ ምን አለ አንድ ቀን ጆሮዬ ተከፍቶ በሰማው። ናፍቆቱ ነው፣ የዘወትር ናፍቆቱ ነው። የኔ ጌታ ደግሞ ምን አረገ? ስለሱ የዘጋውን ኤፍታ አለው። ዛሬ በርሽን የዘጋ ህይወትሽን የያዘ ጤናሽን የያዘ ኢኮኖሚሽን የያዘው በኢየሱስም ይመታል። ጩና አሜን በለኝ። ይመታል፣ ይለቅሻል፣ ይለቅሃል። ኢኮኖሚ ይለቀቃል፣ አገልግሎት ይለቀቃል፣ ጤና ይለቀቃል፣ ትዳር ይለቀቃል፣ በረከት ይለቀቃል። ትለቀቃለህ። ኤፍታ አሜዚንግ። ሁለቱንም ጣት ጆሮ ተምሯል። ከዛስ ኤፍታ ምን ማለት ነው ይላል? ተከፈት። ተከፈት ትእዛዝ እኮ ነው። ኢየሱስ ትእዛዝ ሰጠው። ለምኑ? ጆሮን ለዘጋው። ዛሬ ትእዛዝ ወጣ። ያንቺን ነገር እንቅ አድርጎ ያዘው። አገልግሎትሽ እንዳይወጣ እንቅ አድርጎ በርሽን ያዘ። ኢኮኖሚክ እንዳይወጣ እንቅ አድርጎ ያዘ። በመስሪያ ቤት ያዘ፣ በሰፈር ያዘ፣ በጓደኛው ነው ያዘ። ዛሬ እንናገራለን። ይለቅሃል፣ ይለቅሃል፣ ይለቅሻል፣ ይለቅሃል። ይሄ መልእክት የምትሰሙ ሁሉ ይለቃቸዋል። 10 ዓመት 5 ዓመት 20 ዓመት ይዞሃል፣ አንቆሃል። አቅም እያለ እንደ አቅም እንዳትገለጥ ከልክሎሃል። ራእይ አለ፣ ራእይ እንዳይወጣ ከልክሏል። አቅም አለ፣ አቅምን ይዟል፣ ባሪያ አድርጓል። ዛሬ ይለቅሃል። በደገባለና ይለቀኛል። ይኸውልህ ሙካ ኩማ ታውቀዋለህ እኮ ምን እንደያዘ፣ ታውቂዋለሽ ምን እንደያዘሽ፣ ታውቂዋለሽ ምን እንዳደከመሽ፣ ታውቂዋለህ ምን አንገት እንዳስደፋ፣ ታውቂዋለሽ ከሰው በታች ምን እንዳደረገሽ። እሱ ነው የሚለቅሽ። አሁን አንተ ላይ አይደለም የምናገረው፣ ችግሩ ላይ አንቺ ላይ አይደለም ማወራው፣ የያዘሽ ላይ ይለቅሻል፣ ይለቅሃል፣ ይለቅሻል። ታውቃለህ? ስማ፣ እግዚአብሔር ሂድና ተናገር ያለው ሙሴን ለእስራኤል ሕዝብ አይደለም ለፈርዖን ነው። ፈርዖን አይደል የያዛቸው? 430 ዓመት ባሪያ ያደረጋቸው። ሂድና እንዲህ በለው ሕዝቤ በምድረ በዳ በዓል ያደርግልኝ ዘንድ ልቀቅ። ዛሬ እናዘዋለን፣ ይለቅሃል። ስላንተ እናዘዋለን። በማን ስም? በኢየሱስ ስም ይለቅሃል። በሽታ ይለቅሃል፣ እርግማን ይለቅሃል፣ ፍርሃት ይለቅሃል፣ ድህነት ይለቅሃል፣ ጉስቁልና ይለቅሃል። አንቺ ብድግ በይና ይለቀኛል። ይህ አምላክ ምስክር መንፈስ ዓለም ላይ ይህንን እየተናገርኩ ፀሐይ ጉባኤ ላይ መጥቷል። ምን ማለት እንደሆነ ታውቃለህ? ስሜን ለምትፈሩ ለእናንተ አለ የጽድቅ ፀሐይ ትወጣለች፣ ፈውሱም በክንፎቿ። ፀሐይ ሲወጣ አለ እንደ ሰባ አንበሳ ትፈነድቃለህ። ዛሬ አንድ ሰው ይፈነድቃል፣ አንድ ሰው ይፈታል፣ የአንድ ሰው ኢኮኖሚ ይፈታል። አንተ ቅባት አለ። አሜን በላይ።
ያዘው ጊዜክ ነው በለው። ይለቀሃል በለው። በረከት ይለቀቃል። ጤናክ ይለቀቃል። ትዳር ይለቀቃል። ልጆች ይለቀቃሉ። ራእይ ይለቀቃል። ዘርክ ነፃ ይወጣል። ኤፍታ ተከፈታል። አሁን የኛ ችግር ምን እንደሆነ ላሳያችሁ። ብዙ ጊዜ ቅድምም ዘማሪው ያለ ነበር የሆነ ነገር ሲመጣብን በሽታ ሲመጣ የሆነ ችግር ሲመጣ እግዚአብሔር ሆይ ለምን ተውከን ብለን ወደ እግዚአብሔር እንጮሃለን እንጂ ለችግሩ አንናገርም። የሆነ ነገር መጣብህ አይደል? ወደ እግዚአብሔር ሳይሆን ለችግሩ መልስተው ምን ማለት ነው? ዘጸአት ላይ ስታዩ ፈርዖን ተከተለ አይደል? የእስራኤል ሕዝብ አዩ፣ ጮሁ። ከፊት ኤርትራ ባህር፣ ከኋላ ፈርዖን ነው። እግዚአብሔር ምን ብሏቸዋል? ይለቃቸዋል፣ ወጣቸዋል ብሏል። ይሄ ድምጽ መጥቷል። ዞር ብለው ሲያዩ ወይኔ አሉ፣ በግብጽ ብንገዛ ይሻለን ነበር። ምን ማለት ነው? ጠላትን አይተው ለጠላት የሽንፈትን ቃል ሰጡ። ሙሴ ግን እንዲህ አለ። እግዚአብሔር አለው አይደለም የሚለው፣ ሙሴ እንዲህ አለ ነው የሚለው። አይዟችሁ አትፍሩ። ዛሬ አለ የምታያቸውን ይኸውልህ ልንገርህ፣ ይሄን መገለጥ ስሙኝ። ህዝቡ የሚጮኸው ወደ እግዚአብሔር ነው። ማግሮምረም ነው፣ መልስ አይደለም። ማግሮምረም መልስ አያመጣም። ማግሮምረም ነገራችሁን አያስለቅቅም። ሙሴ እንደዚህ አለ። ይህንን አይታችሁ አይደል የፈራችሁት? አለ ዛሬ የምታዩቸው ማንን? ግብፃውያን ለዘላለም ዛሬ አለ ትሰናበታለህ። ብዙዎቻችሁ ካሳደዳችሁ፣ ካስጨነቃችሁ፣ አንገት ካስደፋችሁ፣ ባሪያ ካረጋችሁ ነገር ትለያያላችሁ። ምክንያቱም ይለቃችኋል። ጩና ዛሬ በል የምላቀቅበት ቀን ነው። ተባረኩ።